ሶ ትሬንድ አናላይሲስ ስቲልና ሶ ቬሪ ሲምፕል ቬሪ ዩስፉል ስሞል ካምፓኒዎችም ራሳቸውን በፕሮፐር የፋይናንስ አያያዝ የማይዙበት ምንም አይነት ምክንያት የለም። ሶ አሁን ትሬንድ አናላይሲስ ሲሰራ የሚታየው ብዙ ጊዜ አይኤፍአርኤስ የሚጠቀሙ ድርጅቶች ናቸው። ፎር ኤግዛምፕል ኢትዮ ቴሌኮም ሲጠቀሙ እናያለን። ባንኮቻችን የትሬንድ አናላይሲስ ሲጠቀሙ እናያለን። ፐብሊክሊ አክሲዮን ማህበሮች ሲጠቀሙ እናያለን። እና ትሬንድ አናላይሲስ ግን ኢንጀነራል አናላይሲስ በቢግ ቢዝነስ ብሎክ መደረግ ያለበት ነገር አይደለም። ለስሞል ቢዝነስ ለኤኒ ታይፕ ኦፍ ቢዝነስ አፕላይ ማድረግ የሚችል ነገር ነው። ቢካዝ ፋይናንስ ኢዝ ቤዚክሊ ኮመን የሆነ ቋንቋ ነው። አይኤፍአርኤስም ባይ ዘ ዌይ በአመት 1 ቢሊዮን ብርም ሜክ የሚያደርግ በአመት 1 ሚሊዮን ብር ሜክ የሚያደርግ አፕላይ ሊያደርግ ይችላል። አይኤፍአርኤስ ምንም ችግር የለውም። ጋፕም ቤዚክሊ አይኤፍአርኤስ ትንሽ ተሻሽሎ ቢሆንም ላንጉጁ ተመሳሳይ የሆነ ነው የሚመጣው ማለት ነው። አናላይሲስ ላይ ግን ስንመጣ አሁን ምንድነው ትላልቆቹ ካምፓኒዎችም ትናንሾቹ ካምፓኒዎችም አንድ አይነት ፎርሙላ ነው የሚጠቀሙት። ለትሬንድ አናላይሲስ አንድ አይነት ፎርሙላ ነው የምንጠቀመው። ትላልቆቹ ካምፓኒዎች ሜቢ የተሻለ ሲስተሞች ሊያደርጉ ይችላሉ። ሲስተሞች ሚኒንግ እንደምንጠቀሙ እንግዲህ ጉግል ሺትስ፣ ኤክሴል ምናምን ነገር በየቀኑ ላይጠቀሙ ይችላሉ። ሜቢ ይሄ ነገር በሶፍትዌር ሊኖራቸው ይችላል። እንዳየነው ይሄ የአካውንቲንግ ሶፍትዌሮች ሊኖራቸው ይችላል አናላይሲስ ሊሰራላቸው የሚችል ግን ያ ሶፍትዌርም ቤዚክሊ የሚያደርገው እዚህ ማይክሮሶፍት ኤክሴል ላይ የምንጠቀመውን ፎርሙላ ነው አፕላይ የሚያደርገው ማለት ነው። ቢካዝ ኮድ ስለሆነ ኦል ዘ ሴም ኮድ። አሁን ትሬንድ አናላይሲስ አፕላይ ማድረግ ያለብን ነገር ነው። ከወር በወር እንደየነው ኮርሱ ላይ በየወሩ ምን አይነት ትራጀክቶሪ ላይ ማለትም ምን አይነት አካሄድ ላይ እንዳለን እናውቃለን። ከገቢ አንጻር ወጪ ኮንትሮል ከማድረግ አንጻር ከወር ወር ያለንን ፐርፎርማንስ ከአመት ዓመት ያለን ፐርፎርማንስ የምንገመግምበት መንገድ ነው። ሶ ትሬንድ አናሊሲስ ቬሪ ኢንትረስቲንግ እና በጣም ኢምፖርታንት የሆነ ፓርት ነው። ሶ ቴምፕሌቷን አሁን እንዴት ነው የምንጠቀማት? ፈርስት ኦፍ ኦል እንደሚታወቀው ሪድሚውን በደንብ ማንበብ አለባችሁ። ሪድሚ ያዘጋጅተን ያላችኋል። ሶ ቴምፕሌቱ ላይ ፎርሙላዎች ፕሮፐርሊ መጠቀም እንዳለባችሁ፣ ፎርሙላዎች መነካት የለባቸውም። ዳታ መግባት ያለበት ቦታ ላይ ብቻ ነው ማስገባት ያለባችሁ። ከዛ ውጭ አውቶማቲካሊ ሁሉንም ነገር ካልኩሌት ያደርግላቸዋል። ቢካዝ አውቶሜትድ ሬዲ ቱ ዩዝ ለጥቅም ሬዲ የሆኑ ቴምፕሌቶች ስለሆነ እየሰጠናቸው ያለ። ሶ ከሪድሚው እናያለን። ከዛ ቬሪ ሲምፕል 4 ሺቶች ብቻ ነው እዚህ ጋር እንደምታዩ ያለው ሪድሚ፣ ዳታ ኢንትሪ፣ ትሬንድ ቴብልስ እና ትሬንድ ቻርትስ። እናንተ የምታስገቡት ምን ላይ ነው? ዳታ ኢንትሪ ላይ ብቻ ነው። ከዛም በላይ የቀረውን እራሱ ነው የሚሰራላችሁ። አሁን ከሬቨኒውን ጀምር። የጃንዋሪ 10,000፣ ከዛም በኋላ የፌብሩዋሪ 15,000፣ ማርች 25,000፣ ኤፕሪል 28,000፣ ከዛ ሜይ 35,000፣ ጁን 45,000። ኮስት ላይም 5,000፣ ከዛም በኋላ ፌብሩዋሪ ላይ ሜቢ 9,000፣ ማርች ላይ 14,000፣ ከዛ ኤፕሪል ላይ 26,000 ሜቢ ሃይ ኮስት መንዝ ሊኖር ይችላል። ከዛ በኋላ ሜይ ላይ 30,000፣ ጁን ላይ ደግሞ ቬሪ ኮንሰርቫቲቭ የሆነ ጥሩ ኮስት ማኔጅመንት ያለበት ወር ይሁንና 15,000 እናደርገዋለን። አሁን ትሬንዱን እንግዲህ ጀስት ያስገባ ነው። ይህ አሁን በአክቹዋል ዳታ የተመሰረተ ደግሞ ቢሆን በጣም አክቹዋል ጥቅሙን ደግሞ እናየዋለን ማለት ነው። ሶ ሌትስ ፕሪቴንድ ይሄኛው አክቹዋል ዳታ እንደሆነ። ሳላሪ አንድ አይነት ነው የሚሆነው ከወር ወር። ስለዚህ ኮፒ አድርገን ሜቢ ጁን ላይ አንድ ሰው ጨመረን ይባልና 25,000 ብር አደረገን ይባል። ሬንት አይቀያየርም። ሜቢ 2,000 ብር ከሆነ የምንከፍለው አክቹዋሊ ሎስ ላይ ከተናለች። ስለዚህ እንደምናደርገው አክቹዋሊ በሎስም ብንይ ችግር የለም። ሬንትም ይሽ ጋር እናደርገዋለን። አንድ አይነት ነው። ዩቲሊቲ ፔመንቶች ውሃ፣ ኤሌክትሪክ ተመሳሳይ ነው የሚሆነው። ስለዚህ በ500 ብር ኮፒ ፔስት እናደርገዋለን። ማርኬቲንግ ላይ ሜቢ ይሽ ጋር 2,000 ብር አድርገን ይሽ ጋር 2,000 ሜቢ ሃይ መንዙ ላይ
ትንሽ ማርኬቲንግ ላይ ሞር አውጥተን ሊሆን ይችላል። ስለዚህ እንደዚህ እናደርጋታለን። አዘር ኦፕሬሽናል ኤክስፔንሶች በሲምፕል ለማድረግ ያህል ዜሮ እናድርገው፣ ችግር የለም። ሶ አሁን ቺ ዳይሬክትሊ ምን ላይ ገብታልናለች? ትሬንድ ቴብላችን ላይ አውቶማቲካሊ ገብቶልናል። እዚህ ላይ እንደምታዩት ትሬንድ አናላይሲስ በቁጥር ከማየት በቪዥዋል ማየት የተሻለ ነው። ስለዚህ ቻርት ነው ማየት ያለብን ማለት ነው። አሁን ቻርቱን እንግዲህ እኔም አሁን የአራት አይነት ቻርቶች አዘጋጅተንላቸዋል። አራት አይነት ትሬንዶች ለመከታተል ያህል ማለት ነው። አሁን ሲምፕል ነው ቻርት ሪድ ለማድረግ ኢትስ ቬሪ ሲምፕል። ሶ ከሬቨኒው ትሬንድ እኔ ገበያችን እንግዲህ እንደምታዩት ትሬንዱ በጣም አሪፍ ነው አይደለ? ቢካስ ጎይንግ አፕ ቀጥታ ነው ወደ ላይ እየወጣ ያለው። ኮስት ላይ ግን ስንመጣ ተመሳሳይ በጣም አፕ ይሆንና ወደ ታች ይወርዳል። እየተመጣጠነ ያለ አይመስልም ማለት ነው አይደለ? ሶ መሆን የነበረበት ሜይ ቢ ጀስት በቻርት አንጻር ስናየው ጥሩ እንዲሆንልን ማለት ነው። ምክንያቱም ተመሳሳይ ቫሊዎች ነው እዚህ ጋር እየተጠቀምን ያለ ነው። እዚህ ላይ ሬቨኒው እንደዚህ እየጨመረ ከሆነ ሜይ ቢ ኮስቱ እንደዚህ እየወረደ እንደዚህ ትንሽ በቻንትኗ ይሄ የቻርት የምንድን ነው ላይን ግራፏ እየወረደች ብትመጣ የተሻለ ነው። ከዚህ ኤክስፔንሶች ላይ ደግሞ እንደምታዩት ነው ተመሳሳይ ይሆንና ከዛም በኋላ ሃይክ ያደርጋል። ከዛም በኋላ ወደ ታች ይወርዳል። ወደ ታች የወረደበት ዜሮ ስለሆነ ነው፣ ምንም ዳታ ስላልከተተበት ነው። ስለዚህ ዋናው ከዚህ እስከዚች ድረስ ያለችው ፖይንት ነች፣ ማለትም እስከ ሜይ ያለው ማለት ነው። ስለዚህ ኮንስታንት ነበረ። ልክ የሆነ ሰዓት ላይ ግን ጨመረ። ከሜይ ወደ ጁን ስንሸጋገር ኤክስፔንሲ በጣም ጨምሯል ማለት ነው። አሁን ኔት ፕሮፊት ደግሞ እንደምታዩት ነው። ስለዚህ ሎስ ላይ ነን ኦልሬዲ አይደለ? ምክንያቱም እዚህ ጋር ትሬንድ ቴብሉ እንደምታዩት ነው 19500 ወደ ዜሮ ነው ይሄድ ነው ማለት ነው። ሶ አንዳንድ እንግዲህ ሎስ ኤክስፔክት ይደረጋል፣ ምንም ፕሮብለም የለበትም። ግን አሁን እንዴት ነው ሎሱስ እንዴት ነው ትሪት መደረግ ያለበት? ምን አይነት ትሬንድ ነው ያለው? በጣም ከዜሮ ሎስ ከትንሽ ማክሲመም ሎስ ወደ እየተሻሻልን ወደ ዜሮ እየተጠገን ከዛም በኋላ ወደ ፕሮፊት የምንሄደው አይደለ? እቺን እንግዲህ ሎሷን ስናያት ሎስት ፖይንቱ ይሄ አይደለም፣ ግን ስቲል ሎ ፖይንት ላይ ነበረ። ከዛ ከፍ እያለ መጣ፣ ተሻሻለን። እዚች ጋር ማርች ላይ ተሻሽለናል ማለት ነው። ከትንሽ ጀመረን፣ ፌብራሪ ትንሽ ተሻሻለ፣ ማርች ላይ በደንብ ተሻሻለን። ቢካዝ ወደ ዜሮ እየተጠጋን ነው፣ ወደ ፕሮፊት እየሄደ ነው ማለት ነው። ከዛም በኋላ ግን ፎር ሰም ሪዝን ኤፕሪል ላይ በጣም ወረደ አይደለ? ስለዚህ ኤፕሪል ላይ ለምንድን ነው ይሄ ቻርቱ መጀመሪያ እና ኤፕሪል ላይ ለምንድን ነው የወረደው የሚለው ነገር ወደኋላ ተመልሰን እኔ ዳታውን ያስገባ ነው እናያለን። ኤፕሪል ላይ እንግዲህ እንደምታዩት ሃይ ኮስት መንዝ ነው እንዳልነው አይደለ? እዚህ ጋር ካየነው 50% ነው ኮስት ግሮስ ፕሮፊቱ 10,000 ይሄኛውም ሞሮርሌስ 40% አካባቢ ነው። ይሄኛው ይሻላል፣ በደንብ ኮንሰርቫቲቭ ነው። እንደምታዩት 25,000 ብር ሴልስ አለን፣ 14,000 ብር ደግሞ ኮስት አለን። ከሌሎቹ ይሻላል። ለዛ ነው ማርች ላይ ከፍ ያለው ማለት ነው። ስለዚህ ኤፕሪል ላይ ግን 28,000 ብር ሸጥኩ፣ 26,000 ብር ሃይ ኮስት መንዝ ነው፣ ብዙ ወጥቻለሁ ማለት ነው። ስለዚህ ጥሩ ትራጀክተሪ ሄጅ የነበረው ድጋሜ ተዘቀዘቀ፣ ወረደ ማለት ነው። ከዛ ትንሽ ደግሞ ሪቫይቫል ትንሽ ተመለስኩ፣ ወደ በፊቱ ስቴብል ሆንኩ። ምን ላይ ሜይ ላይ ፋይናሊ፣ ከዛ ጁን ላይ ወደ ዜሮ ሄድኩ። ስለዚህ በጣም ተሻሻለ ማለት ነው። ምን አይነት ቼንጆች አመጣ የሚለውን ነገር ከዛ ተመልሰን እናያለን። ቼንጁ ምንድን ነው? ጁን ላይ ሃይስት ሴልስ አለን። ከኮስት አንጻር ደግሞ በጣም ኮንሰርቫቲቭ ነን አይደለም? እንደምታዩት ማርች ላይ በ25,000 ብር የምናወጣውን ያህል ኮስት ነው ጁን ላይ በ45,000 ብር ሽያጭ ያንን ኮስት እያወጣን ያለ ነው ማለት ነው። ስለዚህ ይሄ በጣም ጥሩ የኮስት ማኔጅመንት ሲስተም ላይ ገብተናል ማለት ነው። ሜይ ቢ አሁን እዚህ ላይ ኢንቬንቶሪያችንን ፕሮፐርሊ ማኔጅ እያደረገን ሊሆን ይችላል። ሜይ ቢ ያቺ ኮስቷ ላይ የትራንስፖርቴሽን የሎጂስቲክስ ወጪው በጣም ሃይ ሆኖ ያንን ከት አድርገ ነው ሊሆን ይችላል። ከዛም በኋላ ስንወርድ ወደዚህ ኔት ፕሮፊቴ ሜይ ላይ አሁን ኔት ፕሮፊቴ ኔት ሎስ ነበረ፣ ኦልሞስት 20,000 ብር እየከሰርኩ ነበረ። ጁን ላይ ከዛ ምንም ኪሳራ የለብኝም፣ ብሬክ ኢቭን አድርጌያለሁ ማለት ነው። ሶ እቺ ትሬንድ አናላይሲስ ሲምፕሊ የምታደርጉት ምንድን ነው? ዳታውን ሲምፕሊ ማስገባት ነው። በየወሩ አስገቡት። ከዛም በኋላ ትሬንድ ቴብሉ ላይ አውቶማቲካሊ ይወስድላቸዋል። ቀጥታ እናንተ
ዳታውን እየከተታችሁ ቁጥሩ ኔት ፕሮፊት ምናምን የሚለውን ነገር ማየት የለባችሁ። ቀጥታ ቻርቱ ላይ ነው መግባት ያለባችሁ። ቻርቱ ላይ ገብታችሁ የቻርቱ አካሄድ እንዴት ነው፣ ጥሩ እየሄደ ነው ወይስ መጥፎ እየሄደ ነው የሚለውን ነገር ትራክ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ሶ ትሬንድ አናላይሲስ ይህንን ይመስላል። ቴምፕሌቱን እንግዲህ በደንብ ተጠቀሙት፣ ኢንጆይ አድርጉት። ቴንክ ዩ